ዶክተር ናታን ወንዶሰን እባላለሁ። የአጥንት ስፔሻሊስት ነኝ። በመቅረዝ ሆስፒታል ነው የምሰራው። የጉልበት ህመም በተለያየ ምክንያት ሊከሰት ይችላል። እድሜያቸው የገፋ ሰዎች ላይ አብሶ ከ40 ዓመት በላይ ያሉ ሰዎች ላይ በብዛት ከሚከሰትባቸው ምክንያቶች አንዱ እና ዋነኛው የጉልበት መገጣጠሚያ መቆጣት ወይም መብገን ምክንያት ነው። ይሄ በጣም የተለመደ ነው። ምክንያቱ ብዙ ጊዜ ከእድሜ ጋር የተያያዘ ነው ተብሎ ይታሰባል። ከመጠቀም ብዛት ግን ደግሞ በጉዳት ምክንያት ሊሆን ይችላል፣ ወይንም ደግሞ ሌሎች የማይታወቁ ምክንያቶች ሊሆኑ ይችላሉ። ነገር ግን ዞሮ ዞሮ የጉልበት መገጣጠሚያ እድሜው እየገፋ በሄደ ቁጥር እየተቆጣ አንዳንዴም እየተበላ ሊሄድ ይችላል ማለት ነው። የጉልበት ህመም ከሚመጣባቸው በርካታ ምክንያቶች አንዱ የጉልበት መገጣጠሚያ መቆጣት ወይም መብገን ይገኝበታል። አብሶ ይሄ በእድሜያቸው በገፋ ሰዎች ላይ በጣም የተለመደ ነው። ትክክለኛ ምክንያቱ ሙሉ በሙሉ ይሄ ነው ባይባልም፣ ነገር ግን የእድሜ መግፋት ዋናው ምክንያት እንደሆነ ይታሰባል። በመጠቀም ብዛት የጉልበት መገጣጠሚያ ለረጅም ዓመታት በመጠቀም ብዛት የሚመጡ ጥቃቅን ጉዳቶች ተደምረው ይህንን ህመም ያመጣሉ ተብሎ ይታሰባል። ከዛ ባሻገር ግን ይህንን ህመም የሚያባብሱ በርካታ ምክንያቶች አሉ። ለምሳሌ የአደጋ መኖር፣ ከዛ በፊት ጉልበት ላይ አደጋ ደርሶ የሚያውቅ ከነበረ ለጉልበት መገጣጠሚያ መቆጣት ተጋላጭነታቸው ከፍ ያለ ነው። ከዛ ውጪ ጉልበት አካባቢ የሚገኙ ጡንቻዎች መላላት ወይም መላሸቅ፣ ጉልበት አካባቢ ያሉ ጡንቻዎች ጠንካራ ከሆኑ የጉልበት መገጣጠሚያ የተወሰነ ቢቆጣ ራሱ የጉልበት ህመምን ይህን ያህል አያመጣም። ከዛ ውጪ ደግሞ መቆጣቱንም በተወሰነ መልኩ ይከላከልልናል ማለት ነው። ምልክቶቹ ለምሳሌ ለረጅም ርቀት ስንጓዝ በጣም ህመም መኖር ሊሆን ይችላል። ወይም አንዳንዴ ባስ ሲል ማበጥ፣ በተወሰነ መልኩ ውሃ መቋጠር፣ በተወሰነ መልኩ መቅላት፣ እነዚህ ሊኖሩ ይችላሉ። ነገር ግን መራመድ እስኪያቅተን ድረስ ከታመምን ይሄ ከባድ ህመም ሊሆን ስለሚችል በዚህ ብቻ የሚታለፍ አይሆንም ማለት ነው። ተጨማሪ ምርመራዎች ያስፈልጉታል። መገጣጠሚያ ውስጥ ፈሳሽ በመውሰድ ናሙና እሱን በመመርመር ሊያስፈልገው ይችላል። ስለዚህ የጉልበት ህመም ሲኖረን ምንነቱን መጀመሪያ መታወቅ አለበት። የጉልበት መገጣጠሚያ መጎዳት ብቻ አይደለም ጉልበት ላይ ህመም ሊያመጣ የሚችለው። ጉልበት ላይ ህመም ሊያመጡ የሚችሉ በርካታ አይነት የህመም አይነቶች ይገኛሉ፣ የበሽታ አይነቶች። ስለዚህ ሁሉም የተለያየ አይነት ህመሞች ስለሆኑ የተለያየ አይነት ህክምና ነው የሚያስፈልጋቸው። ግን መጨረሻ ላይ አሁን በምርመራዎች በራጅ በኤክስሬ እና በአካላዊ ምርመራ ሐኪሙ ካረጋገጠ በኋላ መንስኤው የጉልበት መገጣጠሚያ መቆጣት መሆኑን ካወቀ ህክምናዎቹ በደረጃ የሚሰጡ ናቸው። የመጀመሪያው ህክምና ላይፍ ስታይል ማስተካከል ወይንም ደግሞ ቀላል እንቅስቃሴ ማድረግ እንዲሁም ክብደት መቀነስ ናቸው። እኒህ ቀላል እንቅስቃሴ የሚባሉት የጉልበት አካባቢ የሚገኙ ጡንቻዎችን ማጠንከር እንዲሁም ወክ ማድረግ፣ ዋና መዋኘት፣ እነዚህ በጣም የሚመከሩ ናቸው። ግን ከባድ እንቅስቃሴዎችን ማድረግ ህመሙን ያባብሰዋል። ለምሳሌ ከባድ ሩጫ ማድረግ፣ ከባድ ዕቃ ተሸክሞ መንቀሳቀስ፣ እነዚህ የመሳሰሉት ህመሙን ሊያባብሱት ይችላሉ። የመጀመሪያው ደረጃ ህክምናዎች እነዚህ ናቸው። በሁለተኛ ደረጃ የሚዋጡ የህመም ማስታገሻዎችን መውሰድ። እነዚህ የሚዋጡ ህመም ማስታገሻዎችን መውሰድ እብጠቱን፣ ቅላቱን፣ ቁጣውን ይቀንሱታል እና ለሰውነት እንቅስቃሴ ለማድረግ እና ጡንቻዎቹን ለማጠንከር በቂ ጊዜ ይሰጡታል። ይህንን ካደረግን በኋላ ስቲል ህመሙ የሚቀጥል ከሆነ በጉልበት የሚሰጡ መድኃኒቶች አሉ። እነዚህ የተለያዩ አይነት መድኃኒቶች፣ እነሱን መውሰድ ህመሙን ለተወሰነ ወራት ያስታግሰዋል። ሙሉ በሙሉ ማጥፋት ግን ላይቻል ይችላል። በዚህ ሁሉ የህክምና ሁኔታ እየተሻለ ካልመጣ የሚሰሩ ሌሎች ህክምናዎች አሉ። እነዚህ ህክምናዎች ኦፕሬሽን አይነቶች ናቸው። እስከ ጉልበት ንቅለ ተከላ ድረስ የሚደርሱ ናቸው። የመከላከያ መንገዶች አሉት። እድሜን መከላከል አይቻልም። መርሳት የሌለብን ነገሮች አንደኛ የሰውነት ክብደት መጠናችንን መቆጣጠር፣ ከመጠን በላይ መወፈር ጉልበት ላይ ጫና ያሳድራል። ሁለተኛው የጉልበት አካባቢ የሚገኙ ጡንቻዎችን ማጠንከር። እነዚህ ጡንቻዎች ከጠነከሩ ለረጅም ጊዜያት እንገለገልበታለን ጉልበታችን። ስለዚህ አንድ ሰው 90 ዓመቱ 100 ዓመቱ ሆኖ የጉልበት ህመም ላይኖረው ይችላል።
ነገር ግን ሰውነት ክብደቱን የማይቆጣጠርና እንቅስቃሴ የማያደርግ ሰው በ40 በ50 ዓመቱ በዚህ የጉልበት መገጣጠሚያ መቆጣት ምክንያት ከፍተኛ ህመም ውስጥ ሊሆን ይችላል ማለት ነው። ስለዚህ የሚመከሩ የአካላዊ እንቅስቃሴ አይነቶች በዋናነት የጉልበት አካባቢ የሚገኙ ጡንቻዎችን የሚያጠነክሩ ስፖርቶች ናቸው። እነሱን ከፊዚዮቴራፒስቶች ወይንም አንዳንዴ ዩቲዩብ ላይ ካሉ የተለያዩ ቪዲዮዎች በመከታተል እነሱን መስራት ይቻላል። ክብደትንም ስንቆጣጠር ያው በአመጋገብ በአካላዊ እንቅስቃሴ እየተቆጣጠርን ትክክለኛ የክብደት መጠናችን ውስጥ ልንገኝ ይገባናል። ሌላው ግን አንዴ እንዲህ አይነት የጉልበት ህመም ከተከሰተ በኋላ ወደ ሕክምና ተቋም በመምጣት እንደየህመሙ ደረጃ አስፈላጊውን ሕክምና ሊከታተሉ ይገባል በየደረጃው ማለት ነው።